አንዳንድ ጊዜ በጣም ንጹህ የሆኑ ነፍሳት ሊጠብቋቸው በሚገቡ ሰዎች እጅ ተይዘው በዝምታ ይሰቃያሉ። ዛሬ መላውን አገር ያናወጠ እውነተኛ ታሪክ ላካፍላችሁ ነው። ይህንን ከሰማችሁ በኋላ ቃላት ሊያጥራችሁ ይችላል። ሰላም ለሁላችሁ። ስሜታዊ ታሪክ ለመስማት ተዘጋጁ። በፊልሙ መጀመሪያ ላይ ጂያንግ የተባለ ጠበቃ እናያለን። ለስራ ቃለ መጠይቅ ይሄዳል። ነገር ግን እንደ ሌሎቹ ጠበቆች አይደለም። ጂያንግ የተለየ ነው። እሱ ታማኝ፣ አሳቢና ሁሉንም ነገር በቅንነት የሚመዝን ሰው ነው። በዚህም ምክንያት ስራውን አያገኝም። ታሪኩ በመቀጠል እናታቸውን ወዳጡ ሁለት ልጆች ይሄዳል። የልጁ ስም ሚንጁ፣ የታላቅ እህቱ ደግሞ ዳቢን ይባላል። አንድ ቀን ሚንጁ እህቱን እናታችን ምን ትመስል ነበር ብሎ ይጠይቃታል። ዳቢንም ጸጉሯ በጣም ረጅም ነበር ስትል ትመልሳለች። ሚንጁ ግን ባለፈው ጊዜ እኮ ጸጉሯ አጭር ነበር ያልሽኝ ይላታል። ዳቢን ዝም ትላለች። ሁለቱም እናታቸው ምን እንደምትመስል በትክክል ማስታወስ ስለማይችሉ ምን እንደምትመስል አያውቁም። ዳቢን ገና ሕፃን ብትሆንም ታናሽ ወንድሟን እንደ እናት ሆና ትንከባከባለች። ፍላጎቶቹን ሁሉ ለብቻዋ ታሟላለች። አባታቸው ግን ክፉ ነው። ልጆቹ ፊቷን ዳግመኛ እንዳያዩት የእናታቸውን ፎቶ በሙሉ አጥፍቶባቸዋል። አባታቸው ወደ ቤት ሲመለስ ዳቢን ወንድሟን ለእራት እንድትቀሰቅሰው ይነግራታል። እራት ጠረጴዛ ላይ ያሉ አባታቸው አንዲት ሴት ያስተዋውቃቸዋል። እሷን አግብቷል። ስሟም ጂሱክ ይባላል። ለልጆቹ ከዛሬ ጀምሮ እናታችሁ እሷ ናት ይላቸዋል። መጀመሪያ ላይ ጂሱክ ልጆቹን በደግነት ይዛቸዋለች። ከብዙ ዓመታት በኋላ ሚንጁና ዳቢን በመጨረሻ የእናት ፍቅር በማግኘታቸው ደስ ይላቸዋል። አንድ ቀን ከትምህርት ቤት ሲመለሱ ሚንጁ ለእህቱ እህቴ ያየሽ እግዚአብሔር ሰምቶን እናሰጠን ይላታል። ልጆቹ በደስታ ወደ ቤት ይመለሳሉ። በመጀመሪያ ሲዩክ በደንብ ትንከባከባቸው ነበር። ነገር ግን ብዙም ሳይቆይ እውነተኛ ማንነቷ ተገለጠ። ቀስ በቀስ ትዕግስት የሌላትና ጨካኝ መሆን ጀመረች። ለትንሽ ስህተት እንኳ ትንሹን ልጅ ትቀጣዋለች። አንድ ጊዜ ሚንጁ ከሳህን ላይ ትንሽ ምግብ ስለጣለ ብቻ ጂሱክ በከባድ ሁኔታ ቀጣችው። ይህ በእንዲህ እንዳለ ያ ታማኝ ጠበቃ ጂያንግ እንደገና ይታያል። እናቱ ስራ የለውም ብላ ትገስጸዋለች። በጫና ውስጥ ሆኖ ጂያንግ ሕፃናትን ከጥቃት በሚከላከል የሕፃናት ጥበቃ ማዕከል ውስጥ ስራ ይጀምራል። አንድ ቀን ዳቢን ክፉ በሆነችባት የእንጀራ እናቷ ላይ አቤቱታ ለማቅረብ ወደ ማዕከሉ መጣች። ዳቢን በአንድ ጥግ ላይ በዝምታ ተቀመጠች። የማዕከሉ ሰራተኛ የሆነች ሴት ልታጽናናት ትሞክራለች። ዳቢንም በሹክሹክታ አክስቴ ስለ እናቴ አቤቱታ በማቅረቤ ስህተት ሰርቻለሁ፣ ወደ ቤት ሲሄድ እንደገና ትቀጣኛለች ትላለች። ያንኑ ጥያቄ ለጂያንግ ትደግምለታለች። እሱም በለሰለሰ ድምፅ ትክክለኛውን ነገር ነው ያደረግሽው፣ እኔ ባንቺ ቦታ ብሆን ያንኑ ነበር እማደርገው ይላታል። በኋላም ጂያንግና የማዕከሉ ሰራተኛ ከዳቢን ጋር ወደ ቤቷ ይሄዳሉ። ነገር ግን ጂሱክ ራሷ ጎበዝ ጠበቃ ስለነበረች እንዴት መሆን እንዳለባት ታውቃለች። በፊታቸው ንጹህና አሳቢ መስላ ትታያለች። ስለዚህ ጂያንግና ሴቲቱ አምነው ይሄዳሉ። ልክ እነሱ እንደወጡ ጂሱክ ዳቢንን እንደገና ትቀጣታለች። እጆቿን አሰቅላ እንድትቆም ታደርጋታለች። ያልበቃ ሲላት ደግሞ ወደ ሌላ ክፍል ወስዳ በከባድ ሁኔታ ትቀጣታለች። ታናሽ ወንድሟ ቀጥሎ ባለው ክፍል ውስጥ ተቀምጦ የእህቱን ጩኸት መቋቋም ስላልቻለ ጆሮን በእጆቹ ይይዛል። ለቅሷ እስኪቆም ድረስ እየተመኘ እዚያው ተቀምጦ ይጠብቃል። በዚያ ምሽት ጂሱክ ለአባትየው እነኚህን ልጆች ለምን አትሰዳቸውም ትለዋለች። አባትየው ግን ረሳሽው እንዴ? በእነሱ ምክንያት መንግስት ጥቅማ ጥቅም ይሰጠናል፣ በተጨማሪም አያቶቻቸው ገንዘብ ይልኩልናል ሲል ይመልሳል። የሰው ልጅ ግን የዚህን ያክል እንዴት ሊጨክን ይችላል? ሕፃናት ልልት ሰው። በማግስቱ ዳዊት አንድ አስፈላጊ ነገር ለመናገር ከድርጅቱ የመጣችውን ሴት ለመገናኘት ትሄዳለች። በዚያው ቅጽበት ግን ሴቲቱ ስልክ ተደውሎላት ዳቢንን ሳትሰማት በችኮላ ትሄዳለች። ዳቢን ተስፋ ቆርጣ በዝምታ ትወጣለች። በውጭ ታናሽ ወንድሟ ሚንጁ ይጠብቃት ነበር። ለምን ወደዛ አጎታ አንሄድም? ምናልባት ይረዳን ይሆናል ይላታል። በዚያን ጊዜ ጂያንግ ቢሮ ውስጥ ተቀምጦ ጌም ይጫወታል። ብዙም ሳይቆይ ሁለቱ ልጆች እዚያ ይደርሳሉ። ጂያንግ ለእግር ጉዞ ይዟቸው ይወጣል። በኋላም ወደ ምግብ ቤት ይወስዳቸዋል። በርገር ያዛሉ። ሚንጁ ከዚህ በፊት በርገር አይቶ አያውቅም። ሲቀምስ ይህ የመጀመሪያው ነው። እህቱ እንዴት እንደሚበላ ታሳየዋለች። ከዚያም ዳቢን ለጂያንግ በለሰለሰ ድምፅ አጎቴ እናቶች ምን አይነት ናቸው ብላ ትጠይቀዋለች። ጂያንግ ምንም መልስ አልነበረው። ከማግስቱ ጀምሮ ዳቢንና ሚንጁ ዘውትር ወደ ጂያንግ ቢሮ መምጣት ይጀምራሉ። እዚያ ለሰዓታት ይቆያሉ። ትናንሽ ጥያቄዎችን ይጠይቃሉ።
ያወራሉ፣ ይጫወታሉ። አልፎ አልፎ ጂያንግ ሁል ጊዜ መምጣታቸው ትንሽ ያበሳጨዋል። ቢሆንም ግን ለእግር ጉዞ ይዟቸው ይወጣል። አንድ ቀን ሚንጁ ፓርክ እንዲወስዳቸው ይወተውተዋል። ጂያንግ መጀመሪያ ላይ እምቢ ቢልም ትንሹ ልጅ ግን ተስፋ አልቆረጠም። በመጨረሻም ጂያንግ ተስማምቶ ወደ ፓርክ ይወስዳቸዋል። እነሱ ሲሯሯጡ እሱም እየተከተለ ይሮጣል። ይደክመዋል፣ ይበሳጫልም። እንዲያውም ጂያንግ ስራውን መልቀቅ እስከሚፈልግ ድረስ ይሰማዋል። እንደተለመደው አንድ ቀን ጂያንግ ልጆቹን ይዞ ይወጣል። ነገር ግን በድንገት ስልክ ይደወልለታል። ወዲያውኑ ወደ ሴውል ከተማ መሄድ አለበት። በችኮላ ዳቢንና ሚንጁን ወደ ቤታቸው ይመልሳቸዋል። ሚንጁ ግን እንዲሄድ አይፈልግም። ነገ የበርገር ቀን ነው። ልጁም ከሱ ጋር በርገር መብላት ይፈልጋል። እሱን ለማረጋጋት ጂያንግ ከኪሱ ትንሽ ገንዘብ አወጣና ይኸው ነገ በርገር ግዛበት ይለዋል። ሚንጁ ግን አሁንም እምቢ ይላል። ስለዚህ ጂያንግ ከመኪናው ውስጥ አንድ አሻንጉሊት ሰጠው። የልጁ ፊት በደስታ በራ። ከመሄዱ በፊት ዳቢን የጂያንግን ስልክ ቁጥር ጠየቀችው። እሱም የቢዝነስ ካርዱን ሰጣትና ሄደ። በእውነቱ ጂያንግ ወደ ሴውል የሄደው ለሥራ ቃለ መጠይቅ ነበር። ሥራውንም አገኘ። በጣም ተደሰተ። ይህ ሁል ጊዜ ይመኘው የነበረው ነገር ነበር። ይህ በእንዲህ እንዳለ በማግስቱ ሁለቱ ልጆች በበርገር ቤቱ ፊት ለፊት ይቆማሉ። በእጃቸውም ገንዘብ ይዟል። ነገር ግን ወደ ውስጥ አልገቡም። በርገሩን መብላት የሚፈልጉት ከዚያ አጎታቸው ጋር ብቻ ነበር። ጂያንግ ከጓደኛው ጋር በስልክ እያወራ በዛ መንገድ ሲያልፍ ዳቢንና ሚንጁ እዚያ ቆመው ከሩቅ አያቸው። ነገር ግን ከእንግዲህ በእነሱ ላይ ምንም ኃላፊነት የለብኝም፣ ማዕከሉንም ለቅቅ ያለው ብሎ በማሰብ ችላ ብሏቸው አለፈ። ልጆቹም ምንም ሳይበሉ ወደ ቤት ተመለሱ። እዚያ ቤት ግን የእንጀራ እናታቸው ትጠብቃቸው ነበር። እንደገቡ የጂያንግን ካርድ ለዳቢን አሳየቻትና በሚያስፈራ ድምፅ በጀርባዬ በእኔ ላይ እያሴርሽ ነበር አለቻት። የዳቢን አይኖች በፍርሃት ተሞሉ። ምን ሊፈጠር እንደሆነ ታውቃለች። በዚያች ምሽት ጄሱክ ዳቢንን በከባድ ሁኔታ ቀጣቻት። ጩኸቷ በቤት ውስጥ ያስተጋባ ነበር። በመጨረሻም ጄሱክ መታጠቢያ ቤት ውስጥ ጥላት ወጣች። በማግስቱ ዳቢን ቢደክማትም ወደ ትምህርት ቤት ሄደች። ነገር ግን ሰውነቷ ሊሸከሙ አልቻለም። በትምህርት መካከል ከወንበሯ ላይ መሬት ላይ ተዘረረች። በዚህ መሃል ጂያንግ ሴውል ከተማ ደርሷል። አዲሱን አፓርታማውን እየተመለከተ ሳለ ስልክ ተደወለለት። ከዳቢን ትምህርት ቤት መምህር ነበር። መምህሯ ዳቢን በድንገት በጣም እንደታመመች ነገረችው። እሱም ብቻ እየጠራች እንዲመጣ እየለመነች እንደሆነ ነገረችው። ጂያንግ ግን ሴውል ለሥራ እንደሆነና በጣም ሥራ እንደበዛበት ስለዚህ መምጣት እንደማይችል መለሰላት። ነገር ግን በሚቀጥለው ትዕይንት ጂያንግ ዳቢንን ለመጠየቅ ሆስፒታል ሲመጣ ይታያል። ዳቢን ተኝታ ነበር። ነገር ግን አይኖቿን ገልጣ ጂያንግን ስታየው በጣም ተደሰተች። አጎቴ መጣህ አለችው። በጣም ደስ ብሎኛል፣ አንተ በጣም ጥሩ ሰው ነህ አለችው። ጂያንግም ጥሩ ሰው መሆኔን በምን አወቅህ ሲል ይጠይቃታል። ዳቢንም ምክንያቱም ማንም ሰው እኛን ባልሰማንና ለቃላችን ዋጋ ባልሰጠን ጊዜ አንተ ሰምተህናል ስትል መለሰችለት። እኔና ወንድሜ በጣም እንዳስቸገርን እናውቃለን፣ ግን አንተ አንድም ቀን ተቆጥተን አታውቅም። አጎቴ አንድ ነገር ልበልህ፣ እንደኛ ላሉ ልጆች በዚህ ዓለም የተፈጠርነው በስህተት ከሆነ ጥፋቱ የኛ ነው። አባቴ ሁል ጊዜ የተፈጠርኩት በስህተት እንደሆነ ይነግረኛል። እኔ እንድወለድ በፍጹም አይፈልግም ነበር። ነገር ግን ይሄ ማለት በዚህ ዓለም ላይ መሰቃየት አለብኝ ማለት ነው። ዳቢን በመቀጠል አጎቴ እባክህ እኔንና ወንድሜን ወደ ሩቅ የሕፃናት ማሳደጊያ ውሰደን፣ እዚያ ሰላም እናገኛለን ብላ ለመነችው። ጂያንግ ግን ከተማውን እየለቀቀ እንደሆነ ሲያስረዳት ዳቢን ጭልጥ ያለ ዝምታ ውስጥ ገባች። ጂያንግ ቀጥሎ ምን ማድረግ እንዳለበት ግራ ገባው። በማግስቱ የዳቢንን የእንጀራ እናት ያገኛት ሄደ። ሆኖም አዋርዳ ከቤት አስወጣችው። በዚያ ሰዓት በእሷ ላይ የቀረበ አቤቱታ ስላልነበረ ምንም የማትነካ እንደሆነች ተሰማት። ወይኔችን የሚቀጣ ይጥፋ። ጂያንግ የዳቢንን አባት አገኘው። እሱም የልጆችን ጉዳይ እኔ ራሴ መያዝ እችላለሁ በማለት በክፉ አባረረው። ከዚያ በኋላ ጂያንግ ስራውን ለመቀጠል ወደ ሴውል ከተማ ተመለሰ። ይህ በእንዲህ እንዳለ ዳቢን በጣም ዝምተኛ ሆነች። ሁልጊዜም በፍርሃት ውስጥ ትኖራለች። በክፍል ጓደኛዋ ስልክ ደጋግማ ወደ ጂያንግ ብትደውልም እሱ ስራ ስለሚበዛበት አያነሳላትም ነበር። ተስፋ የቆረጠችው ዳቢን ወደ ቤት ተመለሰች። በዚያ ምሽት ሁለቱ ልጆች አልጋ ላይ ተኝተዋል። ሚንጁ እህቱን እህቴ አጎቴ መቼ ነው የሚመጣው እያለ ደጋግሞ ይጠይቃታል። ዳቢን ከእንግዲህ አይመጣም ብትለው ሚንጁ ግን ሊያምን አልፈለገም።
ጂያንግ የሰጠውን ገንዘብ አውጥቶ አጎቴ መጥቶ ከኔ ጋር በርገር እንደሚበላ ቃል ገብቶልኛል፣ በእርግጠኝነት ይመጣል አለ። በድንገት የእንጀራ እናታቸው በሩን ከፈተችው። በሚንጁ እጅ ላይ ያለውን ገንዘብ ስታይ ከቦርሳዬ ገንዘብ ሰርቃህ እንዴት ደፈርክ ብላ ጮኸች። ሚንጁ ይህንን አጎቱ በርገር እንዲገዛበት እንደሰጠው ነገራት። ቢያስረዳትም እሷ ግን በጭካኔ ትቀጣው ጀመር። ትንሹም ልጅ እግ ላይ ሆኖ ስቅስቅ ብሎ አለቀሰ። ከዚያም ዳቢንን ጠራቻት። ዳቢን በጭንቀት ቀረበች። እንጀራ እናታቸውም ወንድምሽ ገንዘብ ሰርቋል፣ ምን ማድረግ ይገባሻል አለቻት። ዳቢን እውነቱን ብታውቅም ትምህርት ሊሰጠው ይገባል አለች። ጂሱክም እንዲያውስ ቅጪው አለቻት። ዳቢን ታናሽ ወንድሟን ለመጠበቅ ስትል በቀስታ ጉንጩን መታችው። ከዚያም አቅፋው ይቅርታ ወንድሜ በጣም ተሰቃየህ አለችው። ከጀርባ ሆኖ ሲሱክ ተዋናዮች እያለች ትጮህባቸው ነበር። በስማ ምን አለ ትቷቸው ባሄድ። በትንሹ ልጅ ላይ ያላት ጭካኔ ከቀን ወደ ቀን እየጨመረ መጣ። የልጆቹ ለቅሶ አየሩን ሞላው። የሚረዳቸው ግን ማንም አልነበረም። በመጨረሻም ጩኸቱ ቆመ። ዳቢን በዝምታ ወጣች። የእንጀራ እናታቸው ጭካኔ የትንሿን ወንድሟን ሕይወት እስከ መቅጠፍ ደርሷል። በዳቢን እጅ ላይ የተቆራረጡ የገንዘብ ቁርጥራጮች ነበሩ። ቀዝቃዛ ነፋስ መጥቶ የተቆራረጠውን ገንዘብ ወሰደው። በማግስቱ የዳቢን መምህር ለጂያንግ ደውላ ሁኔታውን ሁሉ አስረዳችው። ጂያንግ ወዲያውኑ ወደ ሆስፒታል ሮጠ። ትንሹ ልጅ አሁን በዝምታ አርፏል። ጂያንግ የሚያም እውነት ተረዳ። የልጁን ዕጣ ፈንታ የቆረጠው እሱ በሰጠው ገንዘብ ነበር። ያንን ገንዘብ ባልሰጠው ኖሮ ልጁ አሁንም በሕይወት ይኖር ነበር ብሎ በማሰብ አበደ። ጂያንግ በከባድ የጥፋተኝነት ስሜት ተዋጠ። ይህ በእንዲህ እንዳለ የእንጀራ እናታቸው ዳቢንን እያታለለች ነበር። እንደ ወንድምሽ መሆን ካልፈለግሽ ያልኩሽን ሁሉ ማድረግ አለብሽ አለቻት። ለወንድሟ መጎዳት ምክንያት እሷ እንደሆነች በመናገር ዳቢንን ወነጀለቻት። ጂሱክ ጠበቃ ስለነበረች ሁኔታውን በብላት አዙራ ጥፋቱን በዳቢን ላይ አዞረችው። በሰው ሁሉ ፊት ዳቢን ተጠያቂ እንደሆነች በይፋ ተናገረች። በማግስቱ ባለስልጣናት ዳቢንን ከቤቷ ወሰዷት። ትንሿ ልጅ የምትወደውን ወንድሟን አጣ። አሁን ደግሞ የደረሰውን አሳዛኝ ሁኔታ ሸክም በትከሻዋ ላይ ተሸክመዋለች። ከውጭ ብዙ ሕዝብ ተሰብስቦ ይረግማት ነበር። እሷ ንጹሕ ብትሆንም በሁኔታዎች ተገዳ ይህንን ግፍ እንድትቀበል ተደርጋለች። ጂያንግ ዳቢንን ለማግኘት ደጋግሞ ቢሞክርም አልፈቀዱለትም። ይጮሃል፣ ይለምናል። ዳቢን ግን በአዘንና በብስጭት ጭንቅላቷን ደፍታ ነበር። ዜናው በመላው አገሪቱ ተሰራጨ። ይሄ የ2013ቱ እውነተኛ ታሪክ በደቡብ ኮሪያ ውስጥ ከፍተኛ ቁጣን ቀስቅሶ ነበር። ጂያንግ አንድ ነገር እንዲደረግ ለፖሊስ መኮንኑ ተማጸነው። ፖሊሱ ግን በኮሪያ ሕግ መሰረት ዳቢን ወደ ቤቷ መላኳን ነገረው። በዕድሜዋ ምክንያት አልፎ አልፎ ፍርድ ቤት መቅረብ ይኖርባታል። ጂያንግ አንድ ነገር መደረግ እንዳለበት ቢወተውትም ፖሊሱ ግን ዳቢን ራሷ ጥፋቷን ስላመነች ምንም ማድረግ አይቻልም አለው። በመቀጠልም አንተ ጠበቃ አይደል እንዴ ለምን እርምጃ ትወስድም ሲል ጠየቀው። ይህ በእንዲህ እንዳለ ዳቢን በመስኮት አጠገብ ተቀምጣ በአዘንና በአሰት ተወንጅላ በመከፋት ተተክዛለች። የወንድሟን ባዶ አልጋ ስታይ የልጁ መኖር ይሰማታል። እህቴ አትዘኚ፣ እኔ ከእናታችን ጋር መንግሥተ ሰማያት ነኝ፣ እዚያ እናታችንን እንደምንገናኝ ነግሬሽ ነበር የሚላት ይመስላታል። የወንድሟን አሻንጉሊት አቅፋ በዝምታ ስታለቅስ እንባ በፊቷ ላይ ይፈሳል። በማግስቱ ጠዋት የእንጀራ እናቷ የአሻንጉሊቱን ጨምሮ የልጁን ንብረቶች በሙሉ ወደ ውጭ ጣለች። ጂያንግም በማንኛው ዋጋ ዳቢንን መርዳት እንደሚፈልግ ለአለቃው ነገረው። አለቃው ግን አንዳንድ ልጆች እድለቢስ ሆነው ነው የሚወለዱት፣ ስለሱ መጨነቅን ትተህ በራስ ላይ አተኩር አለው። ጂያንግ ለጥቂት ጊዜ ዝም ካለ በኋላ ስራዬን ለቅቄያለሁ፣ ይህ እድለቢስ ልጅ እኔን ይፈልገኛል አለው። ጂያንግ በቀጥታ ወደ ዳቢን ሄደ። እሷ ግን ምንም ሳትናገር አይኖቿ በእንባ ተሞልተው ዝም አለች። ይህንን ሲያይ የጂያንግ ልብ ተሰበረ። መንገድ ዳር ተቀምጦ እየጮኸ አለቀሰ። ከዚያም ወደ አንጋፋ ጠበቃ ዘንድ በመሄድ እባክዎን እርዱኝ፣ ለዚህ አስከፊ ድርጊት እኔም ተጠያቂነት ይሰማኛል ብሎ ለመነን። ከዚያ ቀን ጀምሮ ጂያንግ ዳቢን ፍትህ እንድታገኝ ያለ እረፍት መስራት ጀመረ። ማስረጃዎችን አሰባሰበ፣ የሕዝብ ፊርማዎችን አሰባሰበ። በመጨረሻም ማስረጃውን ለፖሊስ ጣቢያ አቅርቦ መዝገቡ እንደገና እንዲከፈት ጠየቀ። ምርመራው እንደገና ተጀመረ። ዶክተሮች የ10 ዓመት ልጅ እንዲህ ያለውን ድርጊት ልትፈጽም እንደማትችል መሰከሩ። ለዳቢን እናት የሕግ ማስጠንቀቂያ ተላከ። ይህም የእንጀራ እናቷን የበለጠ ጨካኝ ያደረጋት። የእንጀራ እናቷ ዳቢን ጥፋቱን በራሷ ላይ እንድታደርግ ጫና ስታደርግባት ነበር።
በዚህ መሃል ጂያንግ በየቀኑ ለዳቢን ስጦታዎችን ይልክላት ነበር። አንድ ቀን ዳቢን ስጦታዎቹን ስትከፍት የድምፅ መቅጃ አገኘች። ጂያንግ የድምፅ መልእክት ቀድቶላት ነበር። እሷም መልእክቱን ሰማች። ዳቢን በእኔ እንደተናደርሽ ያውቃለሁ። ህመምሽ ይገባኛል። እስከ መጨረሻው ትንፋሽ ድረስ ለፍትህ እታገላለሁ። መቼም ቢሆን ብቸኛ እንደሆንሽ እንዳይሰማሽ። ብዙዎቻችን ከአንቺ ጋር ነን። አንቺ ወንድምሽና እኔ እንጫወትበት የነበረው ድልድይ ላይ አሁንም እጠብቅሻለሁ። ይህንን ስትሰማ ዳቢን በፍጥነት ለመውጣት ሞከረች። የእንጀራ እናቷ ግን ድምፅ መቅጃውን በእጇ አየችባት። ዳቢንም በከባድ ሁኔታ ትቀጣት ጀመር። በአቅራቢያው የነበረ አንድ ልጅ ለጂያንግ ደውሎ ዳቢን እርዳታ እንደሚያስፈልጋት ነገረው። ጂያንግም እየሮጠ እዚያ ደረሰ። ጂሱክ ያለችበትን ክፍል በር ሰብሮ ገባ። ይህንን ስታይ ጂሱክ በጂያንግ ላይ ጮኸች። ሁኔታውን የተመለከተው በአቅራቢያው የነበረው ልጅም አለቀሰ። ጂያንግም በሴቲቱ ላይ አንቺ ሰው ነሽ እንዴ ብሎ ጮኸባት። ዳቢንን በትከሻው ተሸክሞ ከቤት ወጣ። ሁኔታውን ያየው ልጅም ስለ ዳቢን ተጨንቆ ያለቅስ ነበር። ጂያንግ ዳቢንን ወደ ቤቱ ወሰዳት። ነገር ግን ብዙም ሳይቆይ የዳቢን አባት መጥቶ በጂያንግ ላይ እየጮኸ በከባድ ሁኔታ ተሳደበ። በማግስቱ ባለስልጣናት ሴቲቱንና የዳቢንን አባት በቁጥጥር ስር አውለው ፍርድ ቤት አቀረቧቸው። ለዳቢን የእንጀራ እናት ችሎቱ ከመጀመሩ በፊት የምትናገረው ነገር ካለ ጠየቀ። እሷም በብላት የምናገረው ነገር አለኝ፣ እንደ እናት አልተሳካልኝም፣ ልጆቼን በአግባቡ ማሳደግ አልቻልኩም በማለት ታላቅ የትወና ችሎታዋን አሳየች። ዳቢን ደግሞ በአእምሮዋ ላይ በደረሰው ጫና ምክንያት ምስክርነት ለመስጠት በጣም ፈርታ ነበር። ማግስቱ ጂያንግ በመኪናው ውስጥ የነበረው አሻንጉሊት ቪዲዮ መቅዳት እንደሚችል አወቀ። ይህንን ሲሰማ በጣም ደነገጠ። ከጠዋት እስከ ማታ ቢፈልገው ሊያገኘው አልቻለም። በጣም ተስፋ ቆረጠ። ነገር ግን በማግስቱ አንድ የጎረቤት ልጅ አሻንጉሊቱን ይዞ መጣ። ችሎቱ ቀጠለ። ዳቢንም ለመመስከር ተዘጋጀች። ተቃዋሚው ጠበቃ በብዙ ጥያቄዎች ሊያስፈራራት ሞከረ። ዳቢንም ማልቀስ ጀመረች። የዚያን ቀን ችሎቱ ተጠናቀቀ። በማግስቱ ግን ዳቢን እንደገና ቀረበች። እሷ በዝምታ ተቀመጠች። ጂያንግን በሰው ሁሉ ፊት እንድታናገረው ፈቃድ ጠየቀ። ጂያንግ አሻንጉሊቱን ለዳቢን ሰጣት። ታናሽ ወንድሟን አሻንጉሊት ሰጣይ። ዳቢን አቅፋው አለቀሰች። ጂያንግ ሊያናግራት ሞከረ። ዳቢንም ብዙ እርዳታ ጠይቄ ነበር፣ ግን ማንም አልሰማኝም። አዎ የእንጀራ እናቴን ትዕዛዝ ተከትዬ ወንድሜ በጥፊ መምታት ነበረብኝ። በአይኔ ፊት ሲጎዳ አይቼዋለሁ። ጂያንግ ቆሞ ለዳኛው እንዲህ አለ። ይህቺ ወጣት ልጅ ወንድሟን ከጎዳው ሰው ጋር በአንድ ጣሪያ ስር ለመኖር ምንም ምርጫ አልነበራትም። ወንድሟ ላይ ለደረሰው ነገር ጥፋቱን በራሷ ላይ ከመውሰድ ውጪ ሌላ አማራጭ አልነበራትም። ከዚያም ዳቢንን በቀጥታ እባክሽ ራስሽ ንገሪን፣ ወንድምሽን የጎዳው ማን ነው ሲሉ ጠየቋት። ዳቢን ዝም አለች። ጂያንግ እጁን በትከሻዋ ላይ አሳርፎ ከፈራሽ አሁን መናገር የለብሽም አላት። ከዚያም ዳቢን ቀስ ብላ በሹክሹክታ እናቴ ናት ወንድሜን የጎዳችው እሷ ናት አለች። በችሎቱ ውስጥ የነበሩት ሁሉ እፎይታ ተሰማቸው። ተቃዋሚው ጠበቃ ግን ምንም አይነት ተጨባጭ ማስረጃ ስለሌለ የዳቢን ቃል ብቻው ማስረጃ ሊሆን አይችልም ሲል ተከራከረ። ዳቢን ጠበቃ በአሻንጉሊቱ ውስጥ በተደበቀ ካሜራ የተቀረጸውን ቪዲዮ አቀረበና በችሎቱ እንዲታይ ፈቃድ ጠየቀ። ፈቃዱም ተሰጠ። ቪዲዮ ሚንጁ የሞተበትን ቀን ያሳይ ነበር። የእንጀራ እናቷ የምታደርገውን ግፍ በግልጽ ያሳይ ነበር። በችሎቱ የነበረው ሰው ሁሉ ደነገጠ። ከዓይኖቻቸውም እንባ ፈሰሰ። የአሰቃቂ ድርጊት ከመከሰቱ በፊት ሚንጁ ለዳቢን እንዲህ ብሏት ነበር። እህቴ በጣም አዝናለሁ። የእናታችንን ፎቶ የማየው አይመስለኝም። ምን እንደምትመስል ላላውቅ እችላለሁ። በዓይኔ ፊት ሁሉ ነገር እየጨለመ ነው። እነዚህ የሱ የመጨረሻ ቃላት ነበሩ። በችሎቱ የነበሩት ሁሉ ምርር ብለው አለቀሱ። ፍርድ ቤቱም በእንጀራ እናቷ ላይ የ16 ዓመት በባሏ በአባታቸው ላይ ደግሞ የ5 ዓመት እስራት ተፈረደባቸው። ከጥቂት ቀናት በኋላ ጂያንግ ለዳቢን የእውነተኛ እናቷን ፎቶ አሳያት። የወረቀት አውሮፕላን ባጠገቧ አለፈ። ዳቢንም ሚንጁ አጠገቧ ሆኖ እህቴ አሁን እናታችን ምን እንደምትመስል አውቃለሁ፣ እኔም ከእርሷ ጋር ነኝ ብሎ በሹክሹክታ የነገራትን መሰላ። ታሪኩ እዚህ ላይ ያበቃል። ነገር ግን ትልቅ መልእክት አስተላልፏል። በቤታችሁ ያሉትን ትንንሽ ልጆች አብልጣችሁ ውደዷቸው። ሊናገሩ የሚፈልጉትን ስሟቸው። እንዲሁም ከነሱ ጋር ብዙ ጊዜ አሳልፉ።